አክብሮታዊ ሰላምታችን በእያላችሁበት ሁሉ ይድረሳችሁ። ዴቲክቫ ኢትዮጵያ ቤተሰቦች በሰዓት ከምናስደምጣቸው ወቅታዊ መረጃዎች መካከል ኢትዮጵያ ቀይ ባህር መዳረሻዋን ያጣችው በውስጥ ድክመት እንጂ በጥላት ብርታት አይደለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን ያሉት በብሔራዊ ምክክር ጉባኤ መክፈቻ ላይ ባደረጉት ንግግር ላይ ነው። ተጨማሪ መረጃ ይዘናል። አበው ሊቃነ ጳጳሳቱ በቁም እስር ላይ መሆናቸውን የትግራይ ቅዱስ ያሬድ ዘኦርቶዶክስ ተዋሕዶ መንፈሳዊ ማህበር ገለጸ። በአዲስ አበባ ከተማ የእሳት አደጋዎችን ለመከላከል የድሮን ቴክኖሎጂ ጥቅም ላይ ሊሆን መሆኑ ተገለጸ። የምርት መጠን ቢያድግም በመኖ ዋጋ ንረት በደላላ ጣልቃ ገብነትና በወቅታዊ የገበያ መዋዠቅ ምክንያት የሸማቹ ጫና አልቀነሰም ሲል የግብርና ሚኒስቴር አስታወቀ። ሞባይል ስልክ ለመዝረፍ የግድያ ወንጀል የፈጸሙ ተጠርጣሪዎችን በቁጥጥር ስር መዋሉን የአዲስ አበባ ከተማ አስተዳደር ፖሊስ ገለጸ። ውድ ቤተሰቦቻችን በዚህ ሰዓት ጥንቅራችን እነዚህን መረጃዎች በዝርዝር እናስደምጣችኋለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰባዊ ወዳጅነቱን ያጠናክሩ። ወደ ዝርዝር መረጃዎቹ እናልፋለን። ኢትዮጵያ የቀይ ባህር መዳረሻዋን ያጣችው በውስጥ ድክመት እንጂ በጠላት ብርታት አይደለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን ያሉት በብሔራዊ ምክክር ጉባኤ መክፈቻ ላይ ባደረጉት ንግግር ነው። ኢትዮጵያ ለሺህ ዓመታት በባለቤትነት ያስተዳደረችውን የቀይ ባህር በር ያጣችው በጠላት ብርታት ሳይሆን በውስጥ ድክመትና በፖለቲካዊ ሸፍጥ መሆኑንም ገልጸዋል። ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው ሀገራት አሉ በማለት የኢትዮጵያን ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጨው፣ ከካራማራ እስከ ባድሜ ሲፈተሽ ኢትዮጵያ ስትገነባ የሚያደፍጡና ስትጨናነቅ ድልና ጊዜ ጠብቀው ጣልቃ ሽብልቅ በመግባት መሻቷን እንዳትከውን የሚያደርጉ ኃይሎች መኖራቸውን ገልጸዋል። በዚህ የሽብልቅ ጉዞ በእኛ ስንፍና በእነሱ ጊዜ በመጠቀም የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበትን አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ ስለ ቀይ ባህር በተለየ ጉዳይ ሲናገሩ ኢትዮጵያ ለሺህ ዘመናት ያስተዳደረችውንና በባለቤትነት የያዘችውን ራሷም ለአካባቢዋም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት ያልተወያየ መንግስት በሸፍጥ ኢትዮጵያን ጂኦግራፊ እስረኛ እንዲያደርግ ያደረገበት ዋነኛው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያ መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም ብለዋል። አገሪቱ ስትዳከም ጣልቃ ስለሚገቡ ኃይሎች ሲናገሩም ሁልጊዜ ጥቅማችንን አሳልፈን የምንሰጠው ስንገነባ ያልነበሩ ስንሻኮት ስልጣን ስንፈላለግ ስንጣላ የሚያንዣብቡ አሞሮች ስላሉ ነው ብለዋል። አሞራ ሲታረድ ይመጣል፣ ሲገነባ የለም። ዳሴን ስንገነባ እኛ ጋር አልነበሩም። ከተሞቻችን ሲያሸበርቁ እኛ ጋር ያልነበሩ እርስ በርሳችን ስንጨቃጨቅ ግን ከየት መጡ ሳይባል ጥይት ሲያቀብሉና ብር ሲያቀብሉ በሚዲያ ፕሮፓጋንዳ ሲያደርጉ ይታያል ሲሉም ገልጸዋል። ጠቅላይ ሚኒስትሩ እጅግ የተከበረው የኢትዮጵያ ሕዝብ አንድ ነገር ልብ እንዲል ይፈልጋለሁ በማለት ምንም ጉዳይ በውስጥ ቢያከራክረንም ምንም ጉዳይ ውስጥ ብንጨቃጨቅም እንዲህ ባለው መድረክ መነጋገር መወያየት መፍታት ስለምንችል በሌሎች ኃይሎች ጥቅም የኢትዮጵያን መሻትና ብሔራዊ ፍላጎት አሳልፈን የምንሰጥ በታሪክ ውስጥ እንክርዳድ ሆነን የምንታይ ዜጎች ላለመሆን እያንዳንዳችን ጥረት ማድረግ ይኖርብናልም ብለዋል። በኢትዮጵያ ሉዓላዊነትና ብሔራዊ ጥቅም ላይ ለሚደራደሩ የውጭ ኃይሎች ጠንከር ያለ መልእክትም አስተላልፈዋል። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች ያለኝ መልእክት ከብቱን መርጠን የምንገዛ እኛንን፣ የቅርጫውን ባለቤት የምንወስነውም እኛንን ብለዋል። የተረፈንን የማንፈልገው ካልሆነ በቀር የትኛውንም አሞራ በጉልበት ከየትኛውም ቅርጫ ላይ አንዲት ኪሎ ስጋ እንኳን መውሰድ አይችልም። ስንፈልግ ስንወድ ለማጋራት ዝግጁ ነን። ከፈቃዳችን ውጪ ግን ለሺህ ዓመታት የኖረችና የጸናች ኢትዮጵያ አሁን ባለው ፕሮፓጋንዳ ትዘናጋለች፣ ጥቅሟንም አሳልፋ ትሰጣለች ብሎ መገመት ከንቱ ምኞት ነው ሲሉ ተናግረዋል። ከወዲሁ የኛን ታሪክ በትክክለኛው መንገድ አገላብጣችሁና አውቃችሁ ቀልባችሁን በመመለስ በጋራ እንድንሰራም ጥሪዬን ላቀርብላችሁ ፈልጋለሁ ሲሉም መልእክታቸውን አጠናቀዋል። አበው ሊቃነ ጳጳሳቱ በቁም እስር ላይ መሆናቸውን የትግራይ ቅዱስ ያሬድ ዘኦርቶዶክስ ተዋሕዶ መንፈሳዊ ማህበር አስታወቀም። የትግራይ ቅዱስ ያሬድ ዘኦርቶዶክስ ተዋሕዶ መንፈሳዊ ማህበር በይፋዊ መግለጫው ሁለት ሊቃነ ጳጳሳት በቁም እስር ላይ መገኘታቸውን አስታውቋል። በማህበሩ መግለጫ መሰረት የትግራይ ኦርቶዶክስ ተዋሕዶ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊና የምዕራብ ዞን ሁመራ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ናትናኤል ከሐምሌ 4 2018 ጀምሮ ሞባይል ስልካቸው ተወስዶባቸው የመንቀሳቀስ ነጻነታቸው ተገድቦ በቁም እስር ላይ እንደሚገኙም ገልጸዋል። አበው ሊቃነ ጳጳሳቱ ከውጭ ግንኙነት ተገድበዋልም ብሏል መንፈሳዊ
ቅዱሳዊ ማህበሩ። ቲክቫ ኢትዮጵያ የመቀሌ ቤተሰብ መረጃውን ከአክሱም ፖሊስ ለማረጋገጥ ያደረገው ጥረት ለጊዜው አልተሳካም። ሰኔ 30 2018 ሌሊት በአክሱም ከተማ በሚገኘው የጳጳሳቱ መኖሪያ አካባቢ ከተፈጸመው የተኩስ ክስተት በኋላ ሲሆን በወቅቱ ፖሊስ 3 ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ መጀመሩን ማስታወቁ አይዘነጋም። በአዲስ አበባ ከተማ የእሳት አደጋዎችን ለመከላከል የድሮን ቴክኖሎጂ ጥቅም ላይ ሊሆን መሆኑ ተገለጸም። አዲስ አበባ ከተማ አስተዳደር የእሳትና አደጋ ስጋት ስራ አመራር ኮሚሽን ለአደጋ ምላሽና ቅድመ ማስጠንቀቂያ የሚያገለግሉ የድሮን ቴክኖሎጂዎች ለመታጠቅ ሙሉ የሰነድና የቅድመ ዝግጅት ሁኔታዎችን ማጠናቀቁን አስታውቋል። ኮሚሽኑ ቀደም ሲል ያቀረበውን የድሮን ግዢ ጨረታ በአቅራቢዎቹ በኩል መስፈርት ባለማሟላቱ ባይሳካም አሁን ላይ ኢንፎርሜሽን መረብ ደህንነት አስተዳደር እንሳ ያዘጋጃቸውን ድሮኖች ለመጠቀም የዝግጅት ስራዎችን እየሰራ መሆኑን ጠቁሟል። ተዘጋጁት ያሉት ድሮኖች ሁለት አይነት ሲሆኑ አንደኛው አደጋ ከመድረሱ በፊት ለቅኝት ቅድመ ማስጠንቀቂያ የሚያገለግል ሲሆን ሁለተኛው ደግሞ በተለይም እሳት ከተነሳ በኋላ እሳቱን ለማጥፋት የሚያግዝ መሆኑን ከኮሚሽኑ የቴክኖሎጂ ምህንድስና ዘርፍ ኃላፊ አቶ ምህረቱ ደሳለኝ ተናግረዋል። አቶ ምህረቱ አክለውም በመዲናዋ እየተገነቡ ያሉ ረጃጅም ህንፃዎችን ታሳቢ በማድረግ ኮሚሽኑ ከፖላንድ መንግስት ጋር በመተባበር በህንፃዎች ላይ የሚነሱ ከፍተኛ የእሳት አደጋዎችን እንዴት ማጥፋት እንደሚቻል ስልጠናዎችንና ዝግጅቶችን እያደረገ እንደሚገኝም ገልጸዋል። ኮሚሽኑ ረጃጅም ህንፃዎች ላይ የሚደርሱ አደጋዎችን ለመከላከል የሚያስችሉ 74 እና 52 የሚባሉ ሞዴሎች ያሏቸውን 2 የስካይ ሊፍት መሳሪያዎችንም አዘጋጅተዋል ብለዋል። ከተቋሙ ስካይ ሊፍቶች በተጨማሪም ከ32ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኮፕ 32 ዝግጅት ጋር ተያይዞም ኮሚሽኑ ተጨማሪ የእሳት ትራክ መኪናዎችን እንዲታጠቅ ስራዎች የተሰሩ ስለመሆኑ ጠቁመዋል። አዲስ ለሚገነቡ ለነባር ህንፃዎችና ሆቴሎችም የአደጋው ደህንነት መስፈርቶች እንዲያሟሉ የሚያስገድድ አዋጅ ቁጥር 163ን በማጽደቅ ወደ ስራ መግባቱን እንዲሁም መስፈርቶችን ባላሟሉ ተቋማት ላይ ቅጣትና ከዛም ያለፈ እርምጃዎችን መውሰድ መጀመራቸውንም ተናግረዋል። በአሁኑ ወቅት እየተገነቡ ያሉ ከፍተኛ ህንፃዎች ከግንባታ ሂደታቸው ጀምሮ ሙሉ በሙሉ አውቶማቲክ የእሳት ማጥፊያና የአደጋ ማስጠንቀቂያ ሲስተም እንዲገጥሙ እየተደረገ ነው። ይህ ህንፃዎቹ በራሳቸው አቅም እሳትን መቆጣጠር እንዲችሉ ያደርጋቸዋልም ተብሏል። በሀገራችን የምርት መጠን ቢያድግም በመኖ ዋጋ ንረት በደላላ ጣልቃ ገብነትና በወቅታዊው የገበያ መዋዠቅ ምክንያት የሸማቹ ጫና አልቀነሰም ሲል ግብርና ሚኒስቴር አስታወቀም። በሌማት ትሩፋት መርሃ ግብር የወተት ምርት ወደ 15.7 ቢሊዮን ሊትር፣ የእንቁላል ምርት 11.7 ቢሊዮን እንዲሁም የዶሮ ስጋ ምርት ወደ 253,000 ቶን ማደጉንም ሚኒስትሩ አስታውቋል። ይሁን እንጂ አሁንም የምርታማነት ሁኔታ ዝቅተኛ መሆኑን የገለጸው የእንስሳትና አሳ ሀብት ልማት ዘርፍ ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ በዘንድሮ ዓመት ከተዳቀሉት 4.4 ሚሊዮን ላሞች መካከል 2 ሚሊዮን ብቻ መውለዳቸውንና ቀሪው ላሞች በጤናና በባለሙያ ዕውቀት ማነስ ምክንያት ሳይሳካ መቅረቱንም ጠቁመዋል። የፈሳሽ ናይትሮጂን አቅርቦትን ለማሻሻል በወላይታ ሶዶ በመቀሌና ባህር ዳር በሰዓት 40 እስከ 50 ሊትር የሚያመርቱ ማሽኖች መተከላቸውንና ተጨማሪ 5 ማሽኖች በግዢ ሂደት ላይ መሆናቸውንም ሚኒስትሩ ገልጸዋል። በተጨማሪም የጫጩት ስርጭት አቅምን ለማሳደግ 6 እጥፍ አድጎ 184 ሚሊዮን የደረሰ ሲሆን በሞጆ በኮምቦልቻ በቦንጋና በሐዋሳ የተተከሉ ማሽኖች በአመት 63 ሚሊዮን ጫጩት መፈልፈል ተጀምረዋል። ለዋጋው መናር ዋነኛው ምክንያት የተቀነባበረ መኖ እጥረትና የግብዓቶች ዋጋ መጨመር መሆኑ ተጠቁሟል። ለመኖ ዝግጅት ከ50 እስከ 60% የሚሆነው ግብዓት በቆሎ ሲሆን የበቆሎና ከውጭ የሚገቡ ግብዓቶች ዋጋ መጨመር በምርቱ ላይ ተጽዕኖ አሳድሯል። ምንም እንኳን የመኖ ፋብሪካዎች ቁጥር ወደ 288 ቢያድግም አሁን ላይ ችግሩ ሙሉ በሙሉ አልተቀረፈም። ሌላው ለዋጋ ንረቱ ምክንያት ምርቱ ከአምራች ወደ ሸማች እስኪደርስ ድረስ መሃል ላይ የሚገቡ 2 እና 3 ደላሎች የሚጨምሩት የትርፍ ዳግ ነው። መፍትሄው የገበያ ሰንሰለቱን ማሳጠር መሆኑን ሚኒስትሩ ጠቁመዋል። በተጨማሪም በአብይ ጾም ወቅት የእንቁላል ፍላጎት ስለሚቀንስ ዋጋው ቢወርድም አምራቾች ዶሮዎችን በቀላሉም እየቀለቡ ለመቆየት መገደዳቸው ለኪሳራ እንደሚዳርጋቸውና አንዳንዶችም ምርታቸውን ወደ ውጪ ለመላክ ፈቃድ እየጠየቁ መሆኑን ገልጸዋል። ሞባይል ስልክ ለመዝረፍ የግድያ ወንጀል የፈጸሙ ተጠርጣሪዎችን በቁጥጥር ስር መዋሉን የአዲስ አበባ ከተማ ፖሊስ ገለጸም። ሰኔ 28 ቀን በግምቱ ከሌሊቱ 7 ሰዓት ገደማ በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቡልቡላ አቦ መሻገሪያ ድልድይ እየተባለ ከሚጠራው አካባቢ ነው የግድያ ወንጀሉ የተፈጸመው። በወቅቱ ማንነቱ ያልታወቀ ግለሰብ ከሳሪስ አቦ ወደ ኮዬ በመሄጃ መንገድ ላይ በሚገኝ መንገድ ድልድይ ስር ደረቱ በስለት ተወግቶ ሕይወቱ አልፎ ተገኘም። የአዲስ አበባ
አበባ ፖሊስ ዋና ጠቅላይ መምሪያ የሰው መግደል ምርመራ የክትትል ኦፕሬሽን ቡድን በመቀናጀት የሟችን ማንነት ለማወቅና ወንጀል ፈጻሚዎችን ለመለየት ጥረት ማድረግ ይጀምራሉ። ወንጀሉ በተፈጸመ 48 ሰዓት ባልሞላ ጊዜ ውስጥም የሟች ማንነትና ወንጀሉን በመፈጸም የተጠረጠሩ እንዳለ ተሰማ፣ ኤርሚያስ አስፋ፣ ያብስራ እንዳለ፣ ዘካሪያስ ለማ፣ ናትናኤል ግርማ፣ ተመስገን ተስፋዬ፣ ብሩክ ኤርሚያስ፣ ኢዮብ ጌታቸው፣ ላምሮት አረጋኝ፣ ኤልሻዳይ ዳዊትና ኤዶሚያስ ወንዶሰን የተባሉ ግለሰቦችን በቁጥጥር ስር አውሏቸዋል። ፖሊስ በተያዙት ተጠርጣሪዎች ላይ ባደረገው ምርመራ ሟች ዘይኑ ፊደሉ በመንገድ ላይ እየተጓዘ ባለበት ወቅት አንገቱ ላይ በመያዝ ደረቱን በጩቤ በመውጋት ህይወቱ እንዲያልፍ ማድረግ ይዞት የነበረውን ሳምሰንግ ስልክ ወስደዋል። የሟችን አስከሬንም ኤርሚያስ አሰፋ በተባለ ግለሰብ የሰሌዳ ቁጥሩ ኮድ 3 B83677 አዲስ አበባ የሆነ ቪትስ ኮምፓክት ተሽከርካሪ ኮፈን ውስጥ በማስገባት ሌሎቹ ተጠርጣሪዎች ደግሞ ኮድ 371724 አዲስ አበባ በሆነ ቪትስ ተሽከርካሪ ውስጥ በመሆን ተከታትለው በመሄድ የሟችን አስከሬን ድልድይ ስር ጥለውት መሄዳቸውን በምርመራ ወቅት ገልጸዋል። ተጠርጣሪዎቹ በራሳቸው ፍላጎት ወንጀሉን እንዴት እንደፈጸሙ መርተው ማሳየታቸውንም ፖሊስ ገልጿል። በተጠርጣሪዎቹ ላይ በተደረገው ምርመራ ለወንጀል መፈጸሚያ የተጠቀሙት 2 ጩቤና 3 ሽጉጥ መያዙንም ፖሊስ አመላክቷል። የሟች ዘይኑ ፊደሉ ቤተሰቦች በወንድማቸው ህልፈት እጅጉን ማዘናቸውን ገልጸው ፖሊስ በአጭር ጊዜ ውስጥ ወንጀል ፈጻሚዎችን በቁጥጥር ስር በማዋሉ ምስጋናቸውን አቅርበዋል። ውድ የቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። የተወዳጁ ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብነቱን ያጠናክሩ። ሰናይ ቆይታም